ወበረካቱ ሰላም ጤና ይስጥልኝ የሰዓዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካሙ ሰላም አለው አልሐምዱሊላህ። እስኪ ስለ ሃናን አዳዲስ መረጃ መጥቷል። ሰብስክራይብ ላይክ ሼር አድርጉ። አልሞተችም እየተባለ ነው። ባሏም ላይቭ ላይ መጥቷል። ላሰማችሁና ከዛ እኔ የራሴን ሐሳብ ሰጣለሁ። ሰብስክራይብ ላይክ ሼር አይረሳ። ያላ ምን አባቱ ምን ሃይማኖት አለው ሌባ ሃይማኖቱ ቁጥርህን ፈልገው ሰው አልደወለልህም። ሰው ነበረ ገና መጀመሪያ እኮ ከየማን ምን አሉህ ደውለው ልጅቷን አይታናታል። እርግጠኛ አይተዋት ነው መሰለኝ። ያን ጊዜ አይታናታል ብለው ሲነግሩ ምን አልክ አንተ? ነግረውኝ ከዛ ደወልኩና አገናኙስና እንደዚህ ነው ሲል አላውቅም አንተ ተቆጣው። ያንኛውን ሲቆጣው ልዝጋበሳኩና በዚህ ልሳጣረው እንዲ 15 በያን ሰዓት ደግሞ ሰት ስሙን ቀን አሰጠም ይሆናል ነው። እኔ ደግሞ ምን እንዳለው አላውቅም። ያንኛው እርግጠኛ መሸን ያያዝ ይሷን እያሉ ስጠይቀው እያደር ስጠይቀው ወሬ ሆና ታላለኝ። እንደገና ደግሞ ያ በቃ አሁን ይመች የሚባለውን ሰውዬ አፍንጫውን ያዙት። እኛም እንፈልገዋለን በምንፈልገው። ስለዚህ ይመች የሚባለው ደላላ ጅዳ ያለው የነሃኒን ብር ድንበር ሲደርሱ ብር ሊቀበል የነበረው ይመች የሚባለው ሰውዬ መያዝ አለበት። ከዛ ተክለ የሚባለውን ሲይዝ ግዴታውን ልጅቱን ካለችበት ፈልቅቀው ያወጣሉ ማለት ነው። አንዲት ያችን የመሰለታቸውም ፎቶ ይያዝ የሁላቸውን ፎቶ ካለ በዋትስአፕ የመን ያለው የመንም ያለው ጅዳም ያለው። ምክንያቱም ጅዳ ያለው ሲያዝ ምንጩ ስለሚቆረጥ ያ ግዴታ ልጅቱን ይለቃል። ዋናውና ይሄ ነው። አብሽር በል ቆስጠን ብለህ ሚስትህን አስመልስ። ዝም ብለህ እንደዛ አለ ብለህ ምናምን አትበል። ሚስትህን በለው ሂድና ውጋው። ምን ትፈራዋለህ? ሚስትህን አሳግቶ ነው እንዴ? እሺ በውስጥ ኦኬ። እሺ በኋላ ደውልልኝ ወይም በዋትሳፕ እደውልልሃለሁ እንጂ ነበር። አሁን እደውልለታለሁ እንጂ ቆይ ሰይድ ምን ትለዋለህ መሰለህ? ከጅዳ ሰው ሲያወጡ በ5500 ብር ተባብለው እዛ ከደረሱ በኋላ 10,000 ሪያል ቢጠየቁ መስኡል የሆነ ሰው አለ አይደለ? ጅዳ ኃላፊነቱን የወሰደው ያ ሰው ነው የሚጠየቀው። መጨረሻ ደግሞ ሚስኮል ያለው ተናገረ እኮ ይመች ነው ተባለ። ብሩ ይመች ነው፣ ደላላው ይመች ነው። ብሩ ፎቶቸው ያስፈልጋል። ደግሞ የየመን ደላላ ምን እንደሚያደርጉ የመን ያሉ ደላላዎች ሰው ልንልክላችሁ ነው እና ብር ላኩ ይላሉ። ሀራሚዎቹ ማለት ነው። ብር ያስልኩና ብራቸውን ብልት አድርገው ሰውም ሳይልኩላቸው ይቀራሉ። እነዚህ ሰዎች ያደቡና አንድ ቀን በእጃቸው ሰው ሲገባ ያግታሉ። ስለደላላ ማብራራት አይጠበቅበትም። አሁን ያለው ነገር ይመች ይያዛል። ፎቶውም ይውጣ ይመችን መያዝ አለበት። በዛ ተከላይም በይመች ላይ ይያዛል ማለት ነው። እኔ ህጉን እየነገርኩ ነው። እንዴት መንጣት አመለ ብዙ ህዝብ ስለሌላ ላይ ያቀም አመለ ብቻ አይደለም። ሰው ሁሉም ራሱ መግለጽ አይደለም። እዚህ ጋር ስለደላላ ምናምን አይደለም። እና ሁሉም ሰው ስለደላላ ያውቃል። አንተ ራሱ ታውቃለህ። አሁን እንዴት ሚዲያ ላይ እኮ እንደምታወራው አይደለም እኮ። እኔ ተቅጢጡን እየነገርኩ ነው። እኔ ራያት የጋራ ተመልሶ ሊጋማ መጥቶ የመጣ ልጅ አለ። እኔ ጋር ሂዶ ማለት ነው። እየነገርኩ ነው እንዴት መሄድ እንዳለበት። ትጥቅ ይዘው መንገድ ላይ ብር የሚጠይቁት ምን እንደሆነ ስለ ደላላ አታወራ። ሁላችንም ደላላ ነን ብለን እንድንናገር ነው ወይስ ምንድን ነው? ደላላነት ጉሩ አይደለም። ሁላችንም እናውቃለን። ስለደላላ ደላላ አይደለም። ደላላ ነኝ እያልኩ አይደለም። በቃ አሁን ይመች ይያዝና ብር በእጅ የተቀበለው ሰውዬ ይመች ደግሞ የሚታወቅ ሰው መሆን አለበት። ፎቶ ይውጣ። ከዛ ቤተሰቡ በዛ ሁኔታ እስከ አምባሲ ጋር ሄዶ ይመች ይያዛል። ቢቷ ትወጣለች። ከዛ በተረፈ ይሄ ሀገሩን የማያውቀው ከሆነ በስልክ እንደማይይዘው ታውቃለህ። አንበስ በስልክ እንደማይያዙ ታውቃለህ። ይታወቃል። ይሄ ማነው? ይሄ ጌታውን የሚባለው የእንትና ጓደኛ የሀናም ባል ጓደኛ ጌታውን የሚባለው
ባሉ ካላወቀ ጌታውን ያውቀዋል። ይሄን ይመች ማለት ነው። ይመች የሚባለው ሲጀመር ባልየውም ጌታሁንም ምንም የሚያውቁት ታሪክ የለም። ደላሎቹ ሌቦች ናቸው። እነዚህ በስልክም ዋሽተው ታዲያ ይሄ ጌታውን የሚባለው እዛ ገጠር የሚሰራው ሳያውቅ እንዴት አድርጎ ነው እንትን የሚለው? ይሄ ማናቸው ደላሎች ናቸው። እኛ ዝም እንላለን እኮ እኛም ሁላችንም በደላላ ሄደናል። በደላላ ስንሄድ ሁላችንም እናናቅሳለን፣ እየየ እንላለን። እስቲ ቆይ ዝም በሉ ጎበዝ። ይሄ ቢዚ ይመች መያያዝ አለበት። ይመች እያያዝ በሉ ኮሜንት ላይ ሌባ ሁላ ቃማ ያላቸው ናቸው እኮ ምናባቱ የሱ ቃማ ቤተሰቡ እያያዛላ። ታዲያ የት አባቱ ነው? ኢትዮጵያ አይደል እንደ ያለው እና ታዲያ እና የሰው ልጅ እንትን ብሎ እሱ ባይመች እኮ ቤተሰቡ አለ አይደለ? ዛሬ ሳቴ ላሰ ወጣት እኮ አለ። ስልኩ እስከምጠራ አንድ ነገር አለ። ይመችን በአካል የሚያክሰዋል። ይመችን እዚህ ላይ እስቲ 2700 አለ። ይመችን በአካል በፎቶ የሚያክሰው አለ። እሺ ካላችሁ ግቡ። ይሄ ነው አሁን ያለው። ይመችን ማን ሰው ይሁን ይመች ሰውን እያስገደሉ እዛ ሀገር ላይ እየሰጡ እህቶቻችንን የሚደፍሩ የሚያስደፍሩ ደግሞ አህመድ አንተ ዝም በል። አበባ ስጡኝ ዝም አላለም። ሸማመድ አንተ አምርብህም አበባ ስጡኝ። አንተን ስጡኝ። እንግዲያ ምንድን ነው የምሰጡ? ኮፍያ ስጡኝ። እንግዲህ ልጅቱ አልሞተችም አለች፣ እየተደፈረች እየተሰቃየች እያለች ያለች ግን በማን ነው? በኢትዮጵያዊ ወንድሞቻችን ናቸው፣ በደላላዮች ማለት ነው። ሰውየው እንግዲህ ማን የሚባለው? ይመች ይባላል፣ ደላላዩ ማለት ነው። እና እውነት ለመናገር ግን እኔ በጣም ነው ያሳዘነች። ገባችሁ? ሳትሞት ሞታለሽ ብሎ የገጠሬው የሰራው ቪዲዮ መረጃና ማስረጃ ወፍ ወሬ ማለት ነው። እና ያሳዝናል። ከምሬ ነው የምነግራችሁ፣ ያሳዝናል። ልጅቱ አልሞተችም። እንግዲህ ባሏ መጥቷል፣ ቤተሰቡም ደግሞ እንግዲህ መጥተዋል። ኡስታዙም ሸሙልጭም ተናግረዋል። ልጅቱ አልሞተችም። በዚሁ አጋጣሚ ይህ ቪዲዮ ለብዙ ሰው ተመልሶ ለመሄድ የሚያስብ ሰው እንዲደርስልኝ ፕሊስ ሼር አድርጉልኝ። በየመን በሚባለው ተመልሳችሁ አትሂዱ እና አይደለም ሰውዬ እንትን ዝም በል አንተ ታባርጉ በል ማንንም ሰው እንዳትናገር ዝም በል አንተ። እንግዲህ እየደወሉለት ነው ለደላላዩ። ደላላዩ ደግሞ ማን የሚባል? ይመች ይባላል። ገባችሁ? ያልሞተችውን ሞተች ብለው መረጃ አውጥተው ማስረጃ አውጥተው ግን ልጅቱ አልሞተችም። ልጅቱ እየተደፈረች እየተሰቃየች አቢውዝ እያረጓት ከዛ ደላላዮቹ ነው የያዟት። ገባችሁ? እውነት ሸህ መሐመድ ግን አላህ ጀዛውን ይክፈለው። ስልክ አያነሳም። ይመች የሚባለው ሰውዬ ስልክ አያነሳም። ምክንያቱም እሰቡ እንግዲህ ደላላዮቹ ምን ያክል አረመኔ እንደሆኑ፣ ምን ያክል በሰው ህይወት እንደሚቀልዱ፣ ምን ያክል በሰው ልጅ ህይወት እንደሚነግዱ እዩ እንግዲህ። ገባችሁ? እና ከምር እኔ በጣም ነው ያሳዘነችኝ ወላሂ። ሳትሞት ሙታለች ተብሎ ግን አሁን መጨረሻ አለች፣ አልሞተችም፣ እየተደፈረች ነው ያለችው። እና ውዶቼ፣ ማሮቼ፣ ፍቅሮቼ በየመን ለመሄድ ያሰባችሁ እህት ወንድሞቻችን ከዚህ በኋላ ይቅርባችሁ ነው የምንላችሁ። ታሰማችሁ ጥሩ ነው። ታሳዝን
እየተደወለ አያነሳም። ማን ነው የሚያነሳው? ደላላዩ ማለት ነው። ኢመች የሚባለው ገባችሁ? ሳትሞት ሙታ ብሎ ከዛ እየደፈረ እያሰቃየ አቢውዝ የሚያረጓት እሰቡ እንግዲህ ልጅቱ ሳትሞት ነው ሙታለች የተባለው። ገባችሁ? የገጠር ልጅ ግን ምን አስበህ ነው ሳትሞት ልጅቱን ሙታለች ብለህ በዚህ ደረጃ መነጋገሪያ መሆን ፈልገህ እንጂ በእንትን አይደለም። ባይዘው የገጠሩ ልጅ ራሱ መለቀቅ የለበትም። ምክንያቱም ሳትሞት ሙታለች ብሎ ቪዲዮ መስራት አልነበረበትም፣ ማረጋገጥ ነበረባቸው። እንግዲህ ሰቡ ሙታለች የተባለች ልጅ ከዛ እየተደፈረች ከዛ ደላላይ እየተጫወተባት ነው ያለው። ደላላይ ይመች የሚባለው ደግሞ ይቃማለው ሳውዲ አረቢያ ቁጭ ብሎ ልጆቹን እያሳደገ የሰው ባለቤት ግን የሰው ሚስት እያስደፈረ እንትን እያለ ቁጭ ብሏል። ውዶቼ ሱብሃንአላህ፣ ስንት አይነት አረመኔ ሰው ታያላችሁ በዚህ ዱንያ ላይ። አያችሁ፣ ገንዘብ የማይሰራው የለም። እሱ ህጋዊ ሆኖ ቁጭ ብሎ ድልልና እየሰራ የሰውን ሴት ያስደፍራል። አላቅም ምን አይነት ጊዜ ነው የደረስነው? በአላህ የሱ ምስ ዘመር ናቸው አለ የሚጨርስ ማለት ነው። የለም መስሎኛል። የለም ሆኖ አባያጥር ናቸው። ተነዚህ ተወልማቸው አለይኩም ሰላም። ማንኛው ነው? እሺ እና ሰው እንግዲህ በሚስጥር እየተወራ ነው ነገሩ። በሚስጥር አሁን ያዙት ማለት ነው። ለምን ምን አይነት ስነ ምግባር ናችሁ ያላችሁ? ምን አይነት ከምን አይነት ሰው ጋር ተፈጥራችሁ ነው? ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ተመልሳችሁ ወደዛ መሄድ አላማ ያላችሁ ይቅርባችሁ። ገባችሁ? በሃኒ ይብቃ ብላችሁ ህይወታችሁን መታደግ አለባችሁ። ገባችሁ? ህይወት ማለት ቀልድ አይደለም። በህይወታችሁ አትቀልዱ። በህይወታችሁ አትቀልዱ። በህይወታችሁ አትፍረዱ። ገባችሁ? እንግዲህ ባሏን ሰምታችኋል። እስኪ ላሰማችሁ። እሺ ሃናን ማለት አይታታለ እንደች ያረገዘችውን የምትሏት እዛ ቦታ ላይ ብዙ ሴቶች እንደዚህ እየተደረጉ ነው የምትለው። ይሄማ ገብቶናል እኮ ይሄንን የዛሬ አመት ምናምን የሚሆንልት እንደዚ አሁን ተጅዳ ሄዳ አሟሟታቸው ተፈላጋ ተመሳሳይ ነው። ሞታች እንደዚህ ነው። ልጁም ደግሞ ስናናግረው ሞታለች እንደዚህ ነው። ልጁ ለኔ ሌላ ነው ያለች፣ ሀገርም ገብቶ ሌላ ነው ያለው። በእነሱ እያለ አይታወስ ነው። አይ ይሄዳሉ የሄድኩኝ እንጂ ብትሞት በይኔ አላየሁም ማለት በኋላ ልጅ ተገኘች። ይችኛዋ ልጅ ኮንበርሷል ብቻ ነው ስደውላ ከብዙ ቆይታ በኋላ ስታረግ ነፍሰ ጡር ስትሆን እሷን እንትን ሲሏት ነው ወደ ስደውል ተናገረች። ከዛ ቦታ ሲለቋት ጥሩ ቦታውን ታውቀዋለች እንዴ ልጅቱ? ቦታውን ወደ የመን ምድር ሳይገቡ እዙ እንትን ላይ በትክክል አሁን ቻለውን ነው የምንይዘው። ጅዳ ላይ አይኖራትም ቻለው የሚባል ሰውዬ። ምክንያቱም ሀገር ላይ እየቀሰቀሱ ልጆችን የሚያወጡ ሰዎች ኃላፊነቱን ወስደው ነው። ብር ቢጨመር ብር እንትን እያሉ እኮ ሊያስቀንሱ ከዛ ከንግግራቸው ውጭ ላይገቡ ስንት ነገር ቀራምዶ ነው ከዚህ ከቤተሰብ እጅ የሚያወጡት። በአሁኑ ሰዓት ማንኛውም ነገር ተቀርጾ ይለቀቃል፣ ተገብቶ ለቤተሰብ ይታያል። የሞቱ ሰዎችን እኮ እያየን ነው። በትክክል
የሚባለው ጅዳ መያዝ አለበት። ከዛ በኋላ ልጅቱ እንዴት ታየች? ይመች ነው ሴት ይመች። ወደ የመን እንደገና ደግሞ ድንበር ላይ ያሉት ትግሮች ናቸው እናውቃለን። ሁለተኛ ሲቀጥል ከተያ ያሉት ናቸው ተነጋግረው የሚልኩት ገንዘብ ከሀገራቸው ደላላቸው። እነዚህ ሰዎች እንዴት አገርን በጥብጠው መንገደኛም ደግሞ ረገረገረገረገረ ቆይ እሺ ቆይ ይህን አሁን ቆይ ስልክ እየተደወለ ነው። ስለሰጠን ሀሳብ እናመሰግናለን ወንድማችን። ሄሎ ሰላም ነው? ማንኛውን አንተ በቃ ፎቶ አላችሁ? የይመች ፎቶ ካላችሁ ላኩልን። ጥሩ ነው ይሄ። በቃ ጥሩ ሀሳብ ይመች በሚለው ትክክል። ይመች የሚለው በቀጥታ እንዲያዝ በቀጥታ ይመች የሚለው ላይ በቀጥታ ፎቶውን ላኩልን። ይመች የሚለው ሰውዬ በቀጥታ እሱ ነው የላከው። ብሩ ቢጋራ ተቀምጦ ድንበር ሲሻገሩ ሊቀበል እሱ ነው የላከው። በቀጥታ ይመች ነው የሚያዘው ወይም ደውሎ። ምክንያቱም በትክክል ልጅቱ እንደታገተች ያየ ሰው ተናግሯል። ተክለይ የሚባለው ሰውዬ ልጅቱን አግቷታል። ሌላም የታገቱ ልጆች አሉ። በጣም ቤተሰብ የሌላቸው የማይታወቁ ቲክታከር ያላደሉ የማይታወቁ ብዙ የደሃ ልጆች ጫካ ውስጥ አስገብተው እያስረገዙ እንደፈለጉ እያደረጉ ሲያረግዙባቸው እየለቀቁ ሲታመሙባቸው እያባረሩ በሰው ልጅ በሴት ልጅ ሕይወት እየተጫወቱ ያሉ ተክለይ የሚባል ደላላ ከጅዳ ይመች የሚል ደላላ። አሁን ደግሞ ሪያድ እንገባለን። ማን እንደውላችሁ ደግሞ ከሪያድ የተክለይ ጓደኛ እያንዳንዱ ኔትወርካቸው ነው የምናደርገው። እሷ ብቻ አይደለችም። ዛሬ ይኸውልኝ በዚህ በሃናን ስበብ ብዙ የደሃ ልጆች እንዲወጡ እናደርጋለን። ተወደደም ተጠላ። ምክንያቱም አሁን ቅድም ያለው አንዲት ላይ እንደዚህ ጠፋኝ ተብሎ እርጉዙና ተገኘ የተባለ በእህቶቻችን ላይ ይህ አይነት ግፍ እየተደረገ ነው። ሁለተኛ እባካችሁ ሴቶች ዳግመኛ ይህን እየሰማችሁ መታገትና መለጥለጥ ካልፈለግሽ በቀር ኢቃማ ብለሽ ወደዛ እንዳትጅ። ከአሁን በኋላ ነግረናል። ኢቃማ ምንድነው የምትሰሪው? መድኃኒት ቤት መተሽ ልትከፋፈች ነው እንጂ ምን ልትሰሪ? ምን ኢቃማ ያዙ ሴቶች ምን አድርገዋል? መካሄደው ስትከፋፈት እስር ቤት እንጂ የገቡት ምን ሰርተዋል? ስለዚህ ከአሁን በኋላ ባካችሁ ወንድ እንደፈለጉት ሴት ተመልሳችሁ በዛ መንገድ አትዱናለን። የተረፉትን ብዙ ሴቶች እንድታገቱ መረጃ እየሰማን ነው። አሁን ጅዳ ላይ ማነው ስሙ? ሰውየው ስሙም አያያዝ የፈጣሪ ያለክ ይመች የሚባለው ሰውዬ መያያዝ አለበት። በሱ ላይ በውጭም በውስጥም ያላችሁ ዘመቻ እንከፍታለን። አንለቃችሁ። መሲ ባላገሯን አስገባት። ለቅሶ ይዘጋል። ሸህሙሂ ሰብስክራይብ፣ ላይክ፣ ሸር አድርጉ። ሀሳብ አስተያየት